እኔ ከዛ ፊት ስለደከመኝ ሻወር ልውሰድ። ተጫወቱ። እሺ። ቆይ ግን አንተ ልጅ እስከ መቼ ነው እንደዚህ ተፋጠን የምንቀጥለው? እውነቱን እስክትናገሪ ድረስ። አንተ ምን ነግረን አሰማኝም እንዴ? እውነቱ እኮ ወጣ ማለት ህይወቴ ምስቅልቅል ወጣ ማለት ነው። እና የአንቺ ህይወት እንዳይመሰካከል የኔ ህይወት መበላሸት አለበት እንዴ? የአንተ ህይወት ምን ሆነ ነው የሚበላሸው? የጠየቅኝን የፈለግከውን እያደረግኩልህ አይደል እንዴ? የማንነትስ ጥያቄ። እሺ አሁን እንዳይሰሙ ድምፅህን ቀንስ። አንደኛው ልጅሽን ድርጅትሽ ውስጥ ኃላፊ እንዳደረግሽው ሰማ። እኔ አይደለሁ አባቱ ነው ድርጅቱን እንዲያስተዳድር የሰጠው። እስኪ ንገሪኝ፣ የትኛው ድርጅቱን የሰጠው? ያው ሌላ ድርጅትም እንዳላችሁ ስለሰማሁ። ቆይ አንተ ይህንን ለማወቅ ፈልግ? ምክንያቱም እኔ ልጅሽ እንደመሆኔ ሌላኛው ልጅሽ የሚደረግለት ነገር እንዲጎልብኝ አልፈልግም። ምን? ስለዚህ ሀብቴን ፈልገህ ነው ማለት ነው አገር አቋርጠ የመጣው? ስለማን ሀብት ነው የምታወሪው? እኔ እንደማውቀው ከሆነ የእናት ሀብት ማለት የልጅም ሀብት ማለት ነው። በቃ እያልኩ ነው ዳግም። እዚህ መኖር የምትፈልግ ከሆነ ራስን የምትችልበትን ስራ ልፈጥርልህ እችላለሁ። ለምንድን ነው ከሌላው ልጅሽ ለይተሽ ለእኔ ያንን ማድረግ የፈለግሽው? ቆይ አንተ ከነሆም ጋር ፍክክር ነው እንዲያዝከው? እኔ እንጃ፣ ግን ሲመስለኝ ከአሁኑ ወንድሜ ላይ የቀናሁበት ነው። ዳግም በጣም መስመርህን እያለፍክ ነው። ይከብዳል አይደል? ማለት የጓደኛሽን ልጅ የድርጅትሽ ኃላፊ አድርጎ መሾሙ ትንሽ የሚከብድ ይመስለኛል። ቆይ ግን እኔ አልገባኝም። ለምንድን ነው እንደዚህ እየሆንክ ያለው? ምን እኮ እኔ እያልኩት ያለሁት ከልጆችሽ እኩል ይኝ። ዳግም ወደ እናቱ ከመጣ በኋላ የእናቱን ሰላም እየነሳት ይገኛል። እሱም የእናትነት ፍቅርሽን ነው የምፈልገው፣ ልክ እንደ እናትና ልጅ ልጄ ብለሽ ጥሪኝ፣ እኔ ደግሞ እናቴ ብዬ ልጥራሽ። እናም ሲናፍቀኝ የነበረውን የእናትነት ፍቅርሽን ስጭኝ ሲል ነበረ እንግዲህ እናቱን ለማጨናነቅ እየሞከረ ያለው። ነገር ግን እናቱ አሁን ላይ የምታደርገው መላው ጠፍቶባት ትገኛለች። ምክንያቱም የዳግምን ወደ ህይወቷ መምጣት በፍጹም አልፈለገችውም። እናም ደግሞ ይባስ ብሎ ከሴቷ ልጇ ጋር ማለትም ከኤሚ ጋር እንዲሁም ደግሞ ከዳግም እህት ጋር ማለት ነው እጅግ በጣም እየተቀራረቡ ይገኛሉ። እናም የኤሚ እይታ በፍቅር አይን ስለሆነ ወይዘሮ ዝናሽ ይህ ነገር በጣም ሰላሟን ነስቷት ይገኛል። ምክንያቱም ዳግም እንጂ ኤሚ ወንድሟ መሆኑን በፍጹም አታውቅም። እሱ ብቻ ነው እህቱ መሆኗን የሚያውቀው ማለት ነው። ይህም ስጋት እየፈጠረባት ይገኛል። እናም ዳግምን በተደጋጋሚ አቁም እንደዚህ አይነት ነገር ብትለውም የኔና የልጅሽ ግንኙነት በዚህ መልኩ እንዲቀጥል ካልፈለግሽ አሁኑኑ ለቤተሰቦችሽ ልጅሽ መሆኔን ትናገሪያለሽ ሲል ነበረ እንግዲህ እያስጨነቃት ያለው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ወይዘሮ ገነትና ኤደንም እንግዲህ ማለትም እናትና ልጅ ማለት ነው አሁንም የቤተሰብ ግንኙነታችንን እናጠነክራለን፣ ኑሃሚንና አባቷ የሚያልፍላቸው ከሆነ እኛም አብሮ ያልፍልናል በማለት ነበረ የተመካከሩት። ምክንያቱም እንግዲህ ወይዘሮ ገነት ተሰማ አሁንም የ80 ባሌ ነው፣ ስለዚህ እሱ የሚኖርበት መኖር እችላለሁ፣ 80ችንን ስላላወረድን አሁንም የህጋዊ ባሌ ስለሆነ አብሬው እኖራለሁ ስትል ነበረ ለራሷ ማጽናናትን የሰጠችው። ነገር ግን ኑሃሚን ከዚህ በኋላ አይናቸውንም ማየት የምትፈልግ አትመስልም። ምክንያቱም ለዚህ ሁሉ ችግር የዳረጓት እናትና ልጅ ማለትም ወይዘሮ ገነትና ኤደን እንደሆኑ እናውቃለን። ስለዚህ ከዚህ በኋላ ሌላ ችግር ያመጡብኛል ብላ ስለምታስብ ልታያቸውም ሆነ ልታዋራቸው በፍጹም አትፈልግም። እናም እንግዲህ ወይዘሮ ገነት እንደለመደችው ወደ እነ ኑሃሚን ወደሚኖሩበት ቤት ጎራ ብላ ነበረ። እዛም ሄዳ ኑሃሚን እባክሽ ይቅር በይኝ፣ እናም ደግሞ እኔም ከባለቤቴ ጋር ከቤተሰቤ ጋር ሰብሰብ ብዬ ልኑር፣ እባክሽ ከዚህ በኋላ ጎዳና አልወጣ በማለት ነበረ የተማጸነቻት። ነገር ግን ኑሃሚን ከዚህ በኋላ አይንሽን ማየት አልፈልግም፣ እናም አንቺን ሳይ ችግር ሁላ ነው ትዝ የሚለኝ። እስከዛሬ ያደረግሽብኝ ነገር በሰዓቱ አባዬ በመኪና ተገጭቶ እንደነበረ አብረን እንኑር እባክሽ አንበታተን ብዬ ለምኜሽ ነበር። ነገር ግን አንቺ ምርጫሽን መርጠሻል። ካሁን በኋላ ለእናንተ ርህራሄም ሆነ ምህረት የለኝም በፍጹም። ስለዚህ ከቤቴ ውጭልኝ ብላ ነበረ አመነጫጭቃ ያስወጣቻት።
ኤሚም እንግዲህ ኤርሚያስን ከቤታቸው ከወጣ ጀምሮ ማለትም ከተባረረ ጀምሮ አግኝታው አታውቅም ነበረ። ነገር ግን አሁን ላይ ስታገኘው ከቤታችን ያወጣኸው በቅርቡ ነው፣ እናም ግን አሁን እየነዳህ ያለው ቅንጡ መኪና ነው፣ የማን ሀብት ላይ ተለጥፈ ነው፣ የማን ሀብታም አጥምደህ ነው ስትል ነበረ በእልህና ንዴት በተሞላበት መልኩ ያናገረችው። ኤርሚያስም የተናደድሽ ትመስያለሽ፣ ምን ሆነሽ ነው ቢላትም ከዚህ በኋላ እኔ አንተ እንደምታስባቸው አይነት ሴቶች አይደለሁም፣ ማለትም እዛ የምትበሳበስበት ሄዳ መበሳበስ ትችላለህ ስትል ነበረ ኤርሚያስን በጥፊ አጋግላ ጥላው የሄደችው። ኤርሚያስም አንቺ ማን ሆነሽ ነው? ሲጀመርም እኔ አንቺን እንደ ሴት አላይሽም፣ ነገር ግን ኤሚ ማድረግ የማልፈልገውን ነገር እንዳደርግ አትገፋፊኝ ቢላትም እሷም አመነጫጭቃ ተኮሸታትራ ጥላው ሄዳለች። ነገር ግን ኤርሚያስ ከዚህ በፊት ኤደን ላይ ያደረገባትን ነገር አይተናል። እናም ከአምራን ጋር ነበረ እንግዲህ ተወዳጅቶ ኤደንን አስደፍሯት የነበረው። የኤርሚያስ ዋነኛ ስራው ይህ ስራ ስለነበረ አሁንም ለኤሚ ይህንን ነገር የጠነሰሰላት ይመስላል። ነገር ግን እሷ ኤርሚያስን አበሳጨሁት እናም ፌንት አስነቀልኩት እያለች ነበረ ደስተኛ ሆና እየተዝናናች የሄደችው። አሁን ላይ ኤሚ አይኗ ወደ ዳግም ስላመራ ሌላ ሰው ምንም አይመስላትም። እናም ኤርሚያስን ብታጣም በዳግም እጽናናለሁ ብላ አስባለች። ነገር ግን የዳግምን ወንድምነት ያወቀች ጊዜ እጅግ በጣም ትሰበራለች ብዬ አስባለሁ። ናሆምም አምራን በተደጋጋሚ ይቅርታ ጠይቀው እናም ደግሞ ይቅርታ ካላደረክልኝ እሞታለሁ በማለት ነበረ እንግዲህ በረኪና ጠጥታ የነበረው። ይህንን ያየው ናሆምም በቃ አምራን ይቅር ብዬሻለሁ፣ ይቅርታ አድርጌልሻለሁ፣ ነገር ግን እኔና አንቺ አብረን ለመኖር ትንሽ ጊዜ ይፈጅብናል ሲል ነበረ አምራንን ያዋራት። አምራንም እኔ በፍጹም ከዚህ በኋላ ጊዜ መጠበቅ አልፈልግም፣ ናሆም አፈቅርሃለሁ እኮ ለምን አትረዳኝም? እናም ደግሞ ለልጃችን ብለን አብረን መሆን አለብን። መጠየቅ ካለብኝ ቤተሰብ በጉልበቴ ቆሜ ተንበርክኬ ይቅርታ እጠይቃቸዋለሁ ናሆም ብትለውም፣ ነገር ግን እሱ ጊዜ ያስፈልገኛል፣ አምራን እባክሽ ተረጋጊ፣ ቤተሰቦቼን ላሳምናቸው፣ ከዛ በኋላ አንቺ ይቅርታ ትጠይቅ ሲል ነበረ የነገራት። እኔ ይቅርታ አደረኩልሽ ማለት አብረን ተጋብተን እንኖራለን ማለት አይደለም፣ ለእናቴም ለአባቴም ሁሉንም ነገር ላስረዳቸው፣ እናም ከዛ በኋላ አብረን የምንሆንበት መንገድ ከተፈጠረ አብረን እንሆናለን፣ ካልሆነም ግን ልጃችንን ማሳደግ እንችላለን ሲል ነበረ የነገራት። አምራንም አሁንም ይቅርታ አላደረክልኝም ማለት ነው ብላ አዝናበት ሄዳለች። ኤደንም ዳግምን ለማጥመድ ደፋ ቀና እያለች ትገኛለች። ነገር ግን ወንዶች ሁሉ ችግር አለባቸው፣ ለምንድን ነው እኔን ቀና ብሎ የሚያኝ? የቺ ኑሐሚን ብትሆን ይሄኔ ይለጠፍባት ነበረ ስትል ነበረ ያጉረመረመችው። እውነትም ግን ኑሐሚን የመወደድ ሚስጥር አላት። ዳግምም አሁንም ስለ ኑሐሚን እያሰበ ይገኛል። ያለችበትን ሁኔታን እንኳን እያወቀ ማለትም አርግዤ ራሴን ላጠፋ ነው ብለው እንደነበረ አይተናል። ይህንንም እያወቀ አሁንም ስለ ኑሐሚን ማሰቡን በፍጹም አላቆመም። ለምንድን ነው ግን ይቺ ልጅ ጭንቅላት ውስጥ የምትመላለስብኝ እያለ ራሱን እየጠየቀ ይገኛል። እናም ሊዝናና በወጣበት ሰዓት ነበረ እንግዲህ ኑሐሚንን በድጋሚ አግኝቷት የነበረው። ድጋሚ ተገናኘን ማለት ነው? ረሳሽው እንዴ ውለታ ያለብሽ ሲል ነበረ ያናገራት። አዎ አመሰግናለሁ፣ በፍጹም ማድረግ የማልፈልገውን ነገር ላደርግ ነበረ። እናም ስላተረፍከኝ እኔንም ልጄንም ስላተረፍክልኝ እጅግ በጣም አድርጌ አመሰግናለሁ ስትል ነበረ ዳግምን የምስጋና ቃሏን የሰጠችው። ነገር ግን ኤርሚያስ አሁንም ሲከታተላት እንደነበረ እናውቃለን። እናም በድጋሚ ከዳግም ጋር መገናኘቷ አሁን ላይ ጥያቄ ፈጥሮበታል። ስለዚህ ዳግምን ከልጄ እናት ጋር ምን ትሰራለህ? ከአጠገቧ እራቅ፣ እሷ እኮ የኔ ሚስት ናት፣ እናም ደግሞ የ3 ወር ነፍሰ ጡር ነች ሲል ነበረ እንግዲህ ዳግምን እያስጠነቀቀው። ዳግምም ምንም እንኳን ግንኙነታቸው ቢያስደስተውም ነገር ግን የኑሐሚን ነፍሰ ጡር መሆን እናም ደግሞ የኤርሚያስ ከአጠገባቸው ማንዣበብ እያሳሰበው ይገኛል። ኑሐሚንን ቢወዳትም ከነ ልጇ አምኖ ሊቀበላት ይችል ነበረ። ነገር ግን ኤርሚያስ ከአጠገቡ እስካራቀ ድረስ በፍጹም ንጹህ ህይወት ሊኖረው አይችልም፣ የተረጋጋ ህይወትም ሊኖረው አይችልም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ